በዚህ ቪዲዮ ላይ አንበሳ በህልማችሁ ስታዩ እግዚአብሔር ምን እያላችሁ እንደሆነ በመጽሐፍ ቅዱስ መሰረት ትርጉሙን እናያለን ማለት ነው። ይህ ቪዲዮ ብዙዎች ጋር መድረስ ካለበት ላይክ ማድረጋችሁ እጅግ በጣም አስፈላጊ ስለሆነ ላይክ እያደረጋችሁ ቪዲዮን እንድትጀምሩ አሳስባችኋለሁ። ሼር ማድረግ ቢያቀታችሁ ላይክ ማድረግ እንዳትረሱ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንገባለን። ሰላም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔም ባለቤቴም ቤተሰቦቼም ሁሉም ሰላም ነው። በዚህ ዓመት እግዚአብሔር ትልቅ ነገር በህይወታችሁ ላይ እንደሚያደርግ በብዙ አቅጣጫ ምንጮች የሚፈልቁበት ዓመት እንደሆነ አምናለሁ። እሺ በርሱ ላይ እንደተመለከትነው ዛሬ በህልማችን አንበሳ ስናይ ምን አይነት ትርጉም ይሰጠናል የሚለውን ነገር በተብራራ መልኩ ከመጽሐፍ ቅዱስ አንፃር ያንዳንዱን ነገር እናያለን ማለት ነው። ባይዘዌ መጽሐፍ ቅዱስ ለእያንዳንዱ ጥያቄያችሁ መልስ አለው። አይገርምም? ምንም አይነት ነገር ፈልጋችሁ በውስጡ አታጡበትም። እግዚአብሔር ከቃሉ ውስጥ ድምጹን መስማት የምንችልበትን የማስተዋል አቅም እንዲሰጠን ጸልየናል በኢየሱስ ክርስቶስ። የህልም ትርጉም ላይ በጣም አንዱና ወሳኙ ትልቁ ነገር ምንድነው ካላችሁኝ፣ በህልማችሁ ውስጥ የተሰማችሁ ስሜት በጣም ትልቅ ትርጉም ይኖራል። ህልሙን አይታችሁ ስትነቁ የተለያየ ስሜት ውስጥ ልትገቡ ትችላላችሁ። ከነቃችሁ በኋላ ያለው ስሜት አይደለም የህልሙን ትርጉም የሚወስነው። ሳትነቁ በፊት በህልም ውስጥ የተሰማችሁ ስሜት የህልሙን ትርጉም ፖዚቲቭም ኔጌቲቭም ሊያደርገው እንደሚችል ልታስተውሉ ያስፈልጋችኋል። በእርግጥ አንዳንድ ጊዜ የእግዚአብሔር ነገር ሊያስፈራችሁ ይችላል፣ ግን ፍርሃቱና ድንጋጤው ቅዱስ የሆነና ደስታ የሞላበት ፍርሃት ነው ማለት ነው። አንበሳ ስናይ ፖዚቲቭም ኔጌቲቭም ትርጉሞች ይኖሩታል። ከፖዚቲቭ እንጀምራለን። የመጀመሪያው አንበሳ በህልማችሁ ካያችሁ ትርጉሙ ምንድነው ካላችሁኝ፣ ስልጣንን፣ ገዢነትን፣ መሪነትን ያመለክታል። መጽሐፍ ቅዱስ በዮሐንስ ራዕይ ምዕራፍ 5 ቁጥር 5 ላይ እንደዚህ ብሎ ይናገራል። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማዕተብ ይፈታ ዘንድ ድል ነስቷል አለ። ክብር ለኢየሱስ ይሁን። ስለዚህ ከይሁዳ ነገድ የሆነው አንበሳ እያለ ኢየሱስን ይገልጸዋል። ድል ነሽነትን፣ ስልጣንን፣ አሸናፊነትን ወይም ደግሞ መሪነትን ያመለክታል። የጫካ ንጉስ ብለን የምናውቀው ማንን ነው? አንበሳን። ስለዚህ አንበሳን ንጉስ ያደረገው ቁመቱ አይደለም፣ ሰውነቱ አይደለም። ከሱም ይበልጥ ትልልቅ ሰውነት ያላቸው ቁመት ያላቸው እንስሳት በጫካ ውስጥ አሉ። ነገር ግን ውስጡ ላይ ያለው ልቡ፣ አቋሙ፣ አስተሳሰቡ ንጉስ እንዲሆን አድርጎታል። አንበሳ በህልማችሁ ካያችሁ በህይወታችሁ ላይ እግዚአብሔር ስልጣንን፣ መሪነትንና ድል ነሽነትን በህይወታችሁ ላይ እያደረገ እንደሆነ የሚያሳይ ህልም ነው ማለት ነው። ስለዚህ አንበሳን ፖዚቲቭ በሆነ መንገድ በህልማችሁ ካያችሁ እግዚአብሔር ምናልባት የመሪነትን ስፍራ ሊሰጣችሁ እንደሆነ ያመለክታል። ስለዚህ በህይወታችሁ ላይ በመስሪያ ቤታችሁ ሊሆን ይችላል ስልጣናችሁ ከፍ ብሎ መሪነት ደረጃ ላይ ሊያስቀምጧችሁ ነው ማለት ነው። ሁለተኛ ደግሞ በቤተ ክርስቲያንም ላይ ሊሆን ይችላል የመሪነት ቦታ እግዚአብሔር ሊሰጣችሁ እንዳለ የሚያመለክት ህልም ነው ማለት ነው። ሌላ ደግሞ በህይወታችሁ ላይ ስትራግል እያደረጋችሁ እየተፈተናችሁ እየታገላችሁ እየተከራከራችሁ ያላችሁበት ጉዳይ ካለ እግዚአብሔር በዛ ነገር ላይ ድልና አሸናፊነትን ሊሰጣችሁ እንዳለ የሚያመለክት ህልም ነው ማለት ነው። ምናልባት ደግሞ አንዳንድ ጊዜ ጀቦል አንበሳ ወይም ትንሽዬ አንበሳ በቤታችሁ እያሳደጋችሁ ልታዩ ትችላላችሁ። ይሄ ምን ማለት ሊሆን ይችላል ካላችሁኝ፣ ደቦል አንበሳ ኦልሬዲ ትልቅ ያልሆነ አንበሳ ነው። በህይወታችሁ ላይ እግዚአብሔር የሰጣችሁ ኦቶሪቲ ወይም ደግሞ የመሪነት ስልጣን አለ። ነገር ግን ያንን ነገር እያሳደጋችሁ እንደሆነና ፕሮሰስ ላይ እንዳለ የሚያሳይ ነው፣ ግን ፍጹም ሙላት ላይ አልደረሰም። ስለዚህ ይህንን ህልም ሳይ ምን ማድረግ አለብኝ ካላችሁ፣ ሞር እግዚአብሔር በሰጣችሁ ስልጣን ወይም ደግሞ እግዚአብሔር በሰጣችሁ የመሪነት ጸጋ ላይ መስራት ይኖርባችኋል። መጽሐፍ ቅዱስን ማንበብ፣ ሌሎችም መንፈሳዊ መጽሐፎችን እያነበባችሁ ልትዘጋጁ ያስፈልጋችኋል ማለት ነው። ምናልባት ደግሞ አንዳንዶቻችሁ የታሰረ አንበሳ ልታዩ ትችላላችሁ። ግን በህልማችሁ ውስጥ መታሰር እንደሌለበት ያ አንበሳ ፊል እያረጋችሁ እየተሰማችሁ ከሆነ በህይወታችሁ ላይ ያለ አቅም፣ በህይወታችሁ ላይ ያለ የመሪነትና የስልጣን የመሪነትና የገዢነት ስፒሪት ተይዟል፣ ታዝሯል፣ ተገድቧል ማለት ነው። ምን መሆን አለበት ከተባለ ከህልማችሁ እንደነቃችሁ መጸለይ ያለባችሁ። እግዚአብሔር በውስጥ ያለው አቅም፣ በውስጥ ያለው መሪነት እንዲወጣ ከታሰረበት ከተያዘበት እንዲፈታ ፈልጋለሁ እያላችሁ እያስፈታችሁ በኃይል መጸለይ
መቃወም ይኖርባችኋል። እናንተም ላይ ደግሞ ስህተት ሊኖር ይችላል። በእናንተ ምክንያት ያ አንበሳ ታስሮ ሊሆን ይችላል። ስለዚህ እናንተ ላይ ያለው ባህሪ ምን አይነት ባህሪ ነው? መጽሐፍ ቅዱስ ሰውን መፍራት ወጥመድ ነው ይላል። ወጥመድ ምንድነው የሚያደርገው ከተባለ አንዲትን ወፍ ሲይዛት አንድ ወጥመድ ያቺ ወፍ መብረር በምትችልበት አቅሟ እንዳትበር ውስጧ ባለው ኃይል መጠን ፈጥና ሩቅ ቦታ እንዳትሄድ ይገድባታል። ስለዚህ ፍርሃት ወጥመድ ሲሆንባችሁ ውስጣችሁ ያለውን አቅም ውስጣችሁ ያለውን ብቃት እንዳታወጡና ብዙዎች ፊት እንዳትገልጡ ይከለክላችኋል። ስለዚህ በህይወታችሁ ላይ ያለውን አንበሳ ያለውን ፓወር ምንድነው የያዘው የሚለውን ነገር ቼክ አድርጋችሁ ፍርሃት ከሆነ ከህይወታችሁ ልታስወግዱት ያስፈልጋችኋል ማለት ነው። ሴት አንበሳ ደግሞ ካያችሁ ሴት አንበሳ መጽሐፍ ቅዱስ ላይ የምትታወቀው በምንድነው ከተባለ ዳኝ እንደሆነች ነው። ከዛ ነው እስራኤላውያንን እንደ እንስት አንበሳ ሲገልጻቸው ታያላችሁ። ስለ አደን ያወራል ከዛ በኋላ። ስለዚህ እግዚአብሔር ያዘጋጀላችሁ ነገር አለ። ያንን ነገር ግን ተናጥቃችሁ መውሰድ እንዳለባችሁና ያንን ነገር ለመውሰድ መዘርጋት እንዳለባችሁ መንቀሳቀስ እንዳለባችሁ የሚያሳይ ምልክት ነው ማለት ነው። ወደ ኔጌቲቭ ትርጉሙ ደግሞ ስንገባ የመጀመሪያው ነገር ያረጀ አንበሳ ካያችሁ በኢዮብ መጽሐፍ ምዕራፍ 4 ቁጥር 11 ላይ ሲናገር እንደዚህ ይላል፣ አሮጌ አንበሳ አደን በማጣት ይሞታል፣ የአንበሳይቱም ግልገሎች ይበተናሉ ይላል። አያችሁ፣ አሮጌ አንበሳ አደን በማጣት ይሞታል። ስለዚህ በህልማችሁ ያረጀ አንበሳ ካያችሁ ኦልሬዲ በውስጣችሁ ያለው ኦቶሪቲ በውስጣችሁ ያለው አቅም የሊደርነት ግሬስ ኦልሬዲ አርጅቷል። መታደስ አለባችሁ ማለት ነው። ካልሆነ ግን ውስጣችሁ ያለውን ግሬስ እየገደላችሁት እያጠፋችሁት። ስለዚህ ምንድነው እንደዛ እንዲሆን ያደረገው? እንዲያረጅባችሁ ያደረገው አቅም እንዲያጣ ያደረገው ምንድነው የሚለውን ነገር በህይወታችሁ ላይ ለይታችሁ ካወቃችሁ በኋላ ያንን እርጅና ከአቅማችሁ ላይ ከሊደርነታችሁ ላይ ማስወገድ ይኖርባችኋል። እግዚአብሔር የሚሰጣችሁን አዲስ እርምጃዎችና አዲስ አካሄዶች ልትከተሉ ከእግዚአብሔር ድምፅን ልትሰሙ ያስፈልጋችኋል ማለት ነው። ካልሆነ ግን ውስጣችሁ ያለው አቅም ተዳክሞ ውስጣችሁ ያለው ኃይል ቀዝቅዞ ምንም አይነት ውጤት ሳታመጡ ታልፋላችሁ። ስለዚህ ፎከስ አድርጋችሁ ማየት ያለባችሁ ነገር ምንድነው? ያረጀ አንበሳ ካያችሁ መንቃትና መጸለይ ህይወታችሁን ማደስ ይኖርባችኋል ማለት ነው። ሁለተኛው ኔጌቲቭ ነገር ምንድነው ካላችሁኝ ሞትንና አደጋን ያመለክታል። ይህንን ነገር ከመጽሐፍ ቅዱስ አንጻርም አሳያችኋለሁ። በህይወቴ ላይ ደግሞ ሳገለግል ያጋጠመኝን ነገር ልንገራችሁ። አንድ ቀን እያገለገልኩ እያለ አንዲትን ሴት አንበሳ ሊውጣት ሲላየው ከዛ እግዚአብሔር ምን ብሎ ተናገረኝ? ይህ አንበሳ አደጋ ነው አለኝ እና ጉዞ ታረጋለች፣ አደጋ ሊያደርስባት ያለ ስፒሪት ነው ሲለኝ ሄጄ ለዛች ሴት ይህንን ነገር ስናገር ነገ አሁን ካለውበት ስፍራ ወደ ሌላ ሀገር እጓዛለሁ አለች እና ያንን ነገር ተቃወምኩኝ፣ ብሬክ አደረግኩ ማለት ነው። በጣም የገረመኝ ነገር ግን እዛች ሴት ላይ የተገለበጠው ስፒሪት እኔን ደግሞ መልሶ አታክ ለማድረግ በነጋታው የመኪና አደጋ ደረሰን ያለውበት መኪና ውስጥ ማለት ነው። እግዚአብሔር ግን ፕሮቴክት አደረገን፣ ምንም ነገር አልሆንም። በኔጌቲቭ ሳይድ ሲያባራችሁ ሊበላችሁ ሲፈልግ ካያችሁ የአደጋ ስፒሪት ነው። ይሄ ብቻ አይደለም። አንድ ጓደኛዬ በህልሙ ምን ያያል? አንበሶች አስፓልት ላይ ተኝተውና ቆመው አየ ማለት ነው። በንጋታው ይገርማቸዋል፣ ቤተሰቦቹን ጭኖ መኪና እየነዳ ሲሄድ ትልቅ ሲኖትራክ ጋር ተጋጨ ማለት ነው። እግዚአብሔር ግን ፕሮቴክት አደረገው፣ አዳን። አንበሳ ስታዩ ነፍሳችሁን ሊነጥቅ ያለ የአደጋ መንፈስ እንደሆነ የሚያሳይ ህልም ነው ማለት ነው። ስለዚህ እንደዚህ አይነት ህልም ስታዩ ብድግ ብላችሁ መቃወም፣ በክርስቶስ ኢየሱስ ስም ይህንን የአደጋ ስፒሪት መቃወምና ኖ ማለት ይኖርባችኋል ማለት ነው። እንደ ቀልድ በፍጹም ልታዩት አይገባችሁ። ሁለተኛ ደግሞ ሞትን ያመለክታል። ለምን ካላችሁኝ ዳንኤል የአንበሳ ጉድጓድ ውስጥ ነበር የተጣለው፣ የተራቡ አንበሶች ማለት ነው። ይህ ነገር የተደረገው ምንድነው ሲባል ዳንኤል ተበልቶ እንዲሞት ነው። ስለዚህ አንበሶች የሞት ምሳሌና ምልክቶች ናቸው። ይህንንም ህልም ስታዩ መቃወም ይኖርባችኋል። በክርስቶስ ኢየሱስ ደም ጸልያችሁ ራሳችሁን ፕሮቴክት ማድረግ ያስፈልጋችኋል ማለት ነው። ሌላ ደግሞ ነፍሳችሁን ሊነጥቅ ያለ ወይም ከክርስትና ህይወታችሁ ሊያወጣችሁ ያለ የአጋንንትን ጉልበት ያመለክታል። ይህንን እንዴት አልክ ካላችሁኝ መጽሐፍ ቅዱስ ላይ ሄደን ሁላችንም እናያለን። መዝሙር ምዕራፍ 7 ቁጥር 1 እና 2 አቤቱ አምላኬ በአንተ ታመንኩ፣ ከሚያሳዱኝ ሁሉ አድነኝና አውጣኝ፣ ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት የሚያድንና የሚታደግ ሳይኖር ይላል። ስለዚህ ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት። ስለዚህ ነፍሳችሁን ሊነጥቅ ያለ ከእግዚአብሔር ቤት ሊያወጣችሁ ያለ የሰይጣን ምሳሌ ያመለክታል። ሌላም ፓርት ላይ ስታዩ ደግሞ ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ የሚወጣውን ፈልጎ በዙሪያችሁ ይዞራል ይላል።
ስለዚህ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ማን? ዲያብሎስ። ስለዚህ የሰይጣን ምሳሌ አድርጎ መጽሐፍ ቅዱስ አንበሳን ይገልጸዋል ማለት ነው። ስለዚህ እነዚህን ህልሞች ስታዩ መቃወም ይኖርባችኋል። ክፉን ስፒሪት ከህይወታችሁ ላይ ኖ እያላችሁ መገሰጽ ይኖርባችኋል በኢየሱስ ክርስቶስ ስም ማለት ነው። ስለዚህ ቅዱሳን ይህንን ነገር ካያችሁ በኋላ ለብዙዎች ሼር እያደረጋችሁ በረከት እንድትሆኑ አሳስባችኋለሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት አብራችሁኝ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ደውሉልኝ። ተወዳችኋል ቅዱሳን። ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ ላይክ እያደረጋችሁ አብራችሁኝ እንድታገለግሉ አሳስባችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እዚህ ጋር ያለውን ቪዲዮ እየነካችሁ ማየት ትችላላችሁ። ሻሎም